አይዟችሁ ተረጋጉ የሰማነው ቃል አለ ካልሰማነው ወጀብ የሰማነው ቃል ይበልጣል ካልሰማነው ችግር የሰማነው ቃል ይበልጣል ካልሰማነው የመርከብ መሰበር የሰማነው ቃል ይበልጣል ያንን በቀርጤስ ይያለው የተናገርኳችሁን ሁሉ በሰሙ ኖሮ ይሄ ሁሉ በእናንተ ባልሆነ ነበር በሰሙ ኖሮ አብጀሩ ሄዶይኒ በሰሙ ኖሮ ነግሬያችኋለሁ ያለ መስማት ውጤት ነው አሁንም አይዟችሁን የሰምቻለሁ የሚሰበረው መርከቡ ነው ያልተሰበረ ቃል ግን ውስጥ ያለ በሰላም እንሻገራለን አለ አንድ ሰው ጮመን ይበልባል አው ማንን መስማት እግዚአብሔርን መስማት ቃሉን መስማት ቃሉን የሰማው ጳውሎስ መርከብ ተሰብሮ ተረጋግቷል ሰብርባሪ ላይ ቆሞ ተረጋግቷል ሞት ላይ ቆሞ ተረጋግቷል ወጀብ ላይ ቆሞ ተረጋግቷል መከራ ላይ ቆሞ ተረጋግቷል እንደዚህ ላችኋል አይዟችሁ የሁሉንም ኃላፊነት ወስዶ ራሱ አይዟችሁ ይላችሁ ሰምቻለሁ አሜን ጣውላው ተሰብሯል አይቀርም ያልተሰበረ ቃል ውስጥ ላይ ሰምቻለሁ አትፍሩ በርቱ መርከብ ይሰበራል እኛ ግን በሰላም እንደርሳለን ሃሌሉያ እሱ ነው እውነቱ እውነቱ የቱ ጋር ነው ያለው እዚህ ጋር ነው መከራ የለም አንል አለ ከመከራ በላይ ግን ቃል አለ ከመከራው በላይ ድምጽ አለ አሁን መከራውን ሳይሆን እኛ እናሰላስለው ድምጹን ነው አሁን ስማምለው መከራውን ሳይሆን ከመከራው በላይ ያለው ቃል ልልህ የመጣሁት ቃሉን ስማ ከመከራው በላይ መከራ ይቀጥላል እኛም እንቀጥላለን ጌታም ይቀጥላል ደስ አይልም ሰውየው ሰምቻለሁ አለ ያለው ከነፍሰ ገዳዮች ጋር ነው ግን ደስ የሚለው የሰማው ቃል ራሱ ለነዛ ነፍሰ ገዳይ እስረኞችም ጭምር ለመቶ አለቃውም ጭምር አይዞ ይለዋል እግዚአብሔርን የሚሰማ ሰው ደስ የሚለው ሁሉ ጊዜ ለየትኛው መከራ ሲሆን አናይ ለመከራዎች ሁሉ መፍትሄ ነው የሚሆነው መውጫ መንገዱን ማምለጫ ቀዳዳ ጎዳናውን ያሳያል አይዟችሁ ያኔም ነግሬያችሁ ነበር ግን አልሰማችሁም አላችሁ አሁንም ያ ድምጽ ውስጥ ይላል ካልገባን ካልሰማነው ማዕበልና ወጀብ በላይ የሰማነው ቃል አሁንም ይሰማኛል ብርቱ ነው አለ እስቲ የሰማሁት ቃል አለ በሉ ድገሙ እንደገና በኃይል ለዚህ ነው ክርስትና ማለት መዘመርም መስበክም ትንቢት መገለጥ መናገርም አይደለም ከዛ አልፋል ክርስትና ሁሉ ጊዜ ወደ ኋላም ወደፊትም ይታያል ወደ ኋላ ሁሉ ጊዜ የተሰራ ነገር ሁሉ ጊዜ ወደፊት የሚያመጣው ውጤት ትልቅ ነው ወደፊት ለመምጣት ስትፈልጉ ወደ ኋላ በደንብ መስራት ወደ ኋላ የሌለው ክርስትና መቼም ወደፊት የለውም እግዚአብሔር ለዚህ ነው ጀርባን ፈጥሮ ለጀርባ ፊት ሰራ ፊት ባይሆን ኖሮ ሁለቱም ጀርባ ቢሆን ኖሮ ሰው በራሱ ድፍን ይሆን ነበር ወደፊት እንድታይ ሲፈልግ ወደ ኋላ የሰራው ነገር አለ ወደፊት የሰራው ፊትና ወደ ኋላ የሰራው ጀርባ አይገናኝም ሁሉ ጊዜ ወደ ኋላ የሚሰሩ ነገሮች ወደፊት ለሚያመጣ ማንነት ወሳኝ ነው ክርስትና ከመዘመርም ያልፋል መገለጥ ትንቢት ከመስማትም ያልፋል ከመጫጫ ወንበር ከመስበር አቧራ ከማጨስ ያልፋል ጴንጤ ክርስቲያን ምናምን ተብሎ ከመባልም ያልፋል ክርስትና በርቶልን የምንጀምረው ሳይጨልም የምንጨርሰው የክብር ህይወት አይደለምን ወደ ውስጥ እየዳንን ወደ ውጪ የምናርፈው የድል ህይወት አይደለምን ስለዚህ ማንን እንስማ እግዚአብሔርን ስሙ መጣና አንደኛ ሳሙኤል ምዕራፍ 15 ላይ
አሁን ልጸልይ እንደዚህ አለ ሕዝበ እስራኤል አለ ከግብጽ ባርነት ሲወጣ ሲረብሸው የነበረ ሲያውክ የነበረውን አማሌቅን ተበቀልልኝ ብሎ በሳሙኤል አማካኝነት ማንን ቀባው? ሳኦልን። በዚህ መካከል ግን አማሌቅ ለበቀልና ለክፋት ሊተናኮል በተነሳበት በዛው ሰዓት እነዚህ ቄናውያን የሚባሉ ደግሞ ለሕዝበ እስራኤል ደግሞ እናርገውላቸዋል ቸርነትን። ግን የሚኖሩት ከአማሌቅ ጋር ተደበላልቀው ተበቀልልኝ ሲል ሳኦልም ሊበቀላቸው ወደ ሸለቆ በወረደ ጊዜ ምንድነው ያለው? አብረህ ጨፍልቀ እንዳትገላቸው ቄናውያንን ለይልኝ አለ። ቄናውያንን ለይልኝ ሲል ቄናውያን ተለዩ ብሎ ሳኦል ለቄናውያን መልእክት ልኮ ቄናውያን ሳኦልን ሰምተው ሲለዩ ሳኦል ግን እግዚአብሔርን ግን ያልሰማ ነበር። ቄናውያን ሳኦልን የሰሙትን ያህል ሳኦል ግን እግዚአብሔር